እነዚህን 5 ቃላት በትክክል ማንበብ ትችላላችሁ። ካልቻላችሁ አትጨነቁ። ይህ ቪዲዮ ሲያልቅ ሁሉንም በራሳችሁ ማንበብ ትችላላችሁ። በዛሬው ቪዲዮ ደግሞ ሎንግ ኦ ሳውንድን እናያለን። ሎንግ ኦ ምንድን ነው? ሎንግ ኦ የራሱ ድምፅ የሚያሰማ ድምፅ ነው። ኦ ተብሎ ይነበባል። ኦ ኦ ኦ ብላችሁ ነው የምታነቡት ማለት ነው በቃል ውስጥ ስታገኙ። ለምሳሌ እነዚህን ቃላት ተመልከቷቸው። ምን አይነት ተመሳሳይ ነገር አላቸው? በደንብ ይዋቸው። ኦ አለ፣ ከዛ ተነባቢ፣ ከዛ መጨረሻ ላይ ደግሞ ኢ አለ። ስለዚህ ምን አይነት ህግ አለው? ኦ ተነባቢ አለው፣ መጨረሻ ላይ ኢ አለው ማለት ነው። ስለዚህ ኦ ይነበብና ኢ መጨረሻ ላይ ያለው ደግሞ አይነበብም ማለት ነው። ስለዚህ ሲነበብ ሆም፣ ሆፕ፣ ኖዝ፣ ሮፕ ብለን እናነባለን ማለት ነው። እስቲ ከነዚህ ቃላት መካከል ኦ ተብሎ የሚነበበው በየትኛው ቃል ላይ ነው? በደንብ ይዋቸው። ኦ ተብሎ በሎንግ የሚነበበው በየትኛው ቃል ላይ ነው? መልሱ ቦት፣ ኮት፣ ሮድ። በእነዚህ ቃላት ውስጥ የምናየው ነገር ኦ እና ኤ አንድ ላይ ተቀራርበው ሲመጡ ማለት ነው። ስለዚህ ኦ ቀድሞ ስለመጣ ኦ ተብሎ ይነበብና ኤ አይነበብም ማለት ነው። ብዙ ጊዜ የመጀመሪያው አናባቢ ይነበብና ኦ ከሆነ ኦ፣ ስለዚህ ቀጣዩ ደግሞ አይነበብም፣ ሳይለንት ይደረጋል ብዙ ጊዜ ማለት ነው። ስለዚህ እዚህ ጋር ያለው ህግ ምንድነው? ኦ እና ኤ አንድ ላይ ሲመጡ ኦን ኦ ብለን እናነባለን ማለት ነው። እስቲ ይሄንን ቃል አንብቡ። ልቁጠር። 1 2 ሆም ካላችሁ ልክ ናችሁ። ይህንንም ቃል ሞክሩት። 1 2 ስኖው ካላችሁ ልክ ናችሁ። አሁን ደግሞ እስቲ ኦን ከህይወታችን ከዕለታዊ ህይወታችን ጋር እናገናኘው። በቤታችን ውስጥ እስቲ በቤት ሆም ቤት ማለት ነው። ፎን ስልክ፣ እንግዲህ ኦ እና ኢ አለ እያያችሁ ነው። ሶፕ ኦ ይነበብና ኤ አይነበብም፣ ቅድም እንደነገርኳችሁ። ሶፕ ሳሙና እንደማለት ነው። ከዛ ደግሞ የመጨረሻው ዶር ነው የሚሆነው፣ በር እንደማለት ነው። ሌላው በመንገድ ላይ ደግሞ ሮድ፣ ይሄኛው ሮድ ብለን እናነባለን። ጎ፣ ስሎው። ስለ አየር ሁኔታም ስናወራ ስኖው፣ ኮልድ ያልን እናነባለን ማለት ነው። በመጨረሻም እናንተ ደግሞ እነዚህን ሞክሯቸው። ማንኛውም አይነት ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ለዚህ ቻናል ደግሞ አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ ማለት ነው። ፒስ